ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የቀድሞ የኳታር አሚር ሼክ ሐማድ ቢን ካሊፋ አልታኒን ህልፈትን ተከትሎ የተሰማቸውን ጥልቅ ሐዘን ለመግለጽና ለቅሶ ለመድረስ ዶሃ ገብተዋል። ጠቅላይ ሚኒስትሩ በቆይታቸው ለኳታር መንግስት ህዝብና ለንጉሳዊ ቤተሰብ የአጋርነት መልእክት የሚያደርሱ ሲሆን ከሀገሪቱ ከፍተኛ ባለስልጣናት አጋርም በሁለትዮሽ ግንኙነት ዙሪያ አጭር ውይይቶችን ያደርጋሉ ተብሎ ይጠበቃል። ሟቹ አሚር ሼክ ሐማድ ቢን ካሊፋ አልታኒ ኳታርን ወደ ዘመናዊ ኢኮኖሚና ፖለቲካ ምዕራፍ ያሸጋገሩ ታላቅ መሪ ነበሩ። አየር ኃይላችን በማንኛውም ሁኔታ ኢትዮጵያን የመጠበቅ አቅም ገንብቷል ሲሉ ሌተናል ጀነራል ይልማ መርዳሳ ተናገሩ። የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ አየር ኃይላችን በማንኛውም ሁኔታና ጊዜ ኢትዮጵያን በሙሉ አቅሙ የመጠበቅ ግዳጁን በጀግንነት ለመወጣት የሚያስችል አስተማማኝ የዝግጁነት አቅም ገንብቷል ብለዋል። አየር ኃይሉ የዘላቂ ተቋም ግንባታ ላይ ትኩረት አድርጎ በመስራቱ አመርቂ ውጤቶች ተመዝግበዋል ብለዋል። ሰራዊቱ በስነ ልቦና በቴክኖሎጂ እና በዝግጁነት አቅሙ የኢትዮጵያን ሰላም የሚያስጠብቅ ድል አድራጊ ኃይል ሆኖ እንደሚቀጥል አጽንኦት ሰጥተዋል። ተቋሙ በዘመናዊ ትጥቅና በላቀ ሰው ኃይል ስልጠና ሰራዊቱን ማደራጀት መቻሉንና በስልጠናው የተገኘው እውቀትና ቴክኖሎጂም ሰራዊቱ ግዳጁን በብቃት እንዲወጣ እያደረገ መሆኑን አስረድተዋል። የአየር ኃይሉ የሪፎርም ስኬቶች በተግባር መታየታቸውን አንስተው ተቋሙ በተለያዩ ቦታዎች ታላላቅ ተልዕኮዎችን የመፈጸም የዝግጁነት አቅም መገንባቱን አስገንዝበዋል። በተጨማሪም ከፍተኛ ወጪ የሚጠይቁ በርካታ ፕሮጀክቶችን በራስ አቅምና በአነስተኛ ወጪ ማከናወን መቻሉን አመልክተዋል። እንዲሁም የአቪዬሽን ከባድ ጥገና ማዕከሉ አቅም አድርጎ የሌሎችን አውሮፕላኖች ጥገና ፍቃድ ማግኘቱ የቴክኖሎጂ እድገታችን የሚያሳይ ነው ብለዋል። ማዕከሉ ለምድር ኃይሉ የትራንስፖርትና የውጊያ ድጋፍ በማድረግ ኦፕሬሽናልና ታክቲካል ውጊያዎችን ድል አድራጊ ኃይል መፍጠሩን አጽንኦት መስጠታቸውን የመከላከያ ኦንላይን ሚዲያ የላከው መረጃ ያመለክታል። ህወሓት ዳግም ያቋቋመው የትግራይ ክልላዊ መንግስት ሀገራዊ የምክክር መድረኩን ውድቅ በማድረግ በሂደቱ ላይ እንደማይሳተፍ አስታወቀ። በህዝባዊ ወያኔ ሓርነት ትግራይ ዳግም የተቋቋመው የትግራይ ክልላዊ መንግስት እየተካሄደ ያለው ሀገራዊ የምክክር ሂደት ውድቅ ማድረጉን ያስታወቀ ሲሆን ተቀባይነት የሌለው ሲል በገለጸው የውይይት መድረክ ላይ የክልሉ መንግስትም ሆነ የትግራይ ህዝብ አልተወከሉም ብለዋል። የትግራይ ኮሙኒኬሽን ጉዳዮች ቢሮ ትናንት ባወጣው መግለጫ መድረኩ የትግራይ ህዝብ የሚጋፈጣቸውን መሰረታዊ ጥያቄዎች መመለስ አልቻለም በሚል አስተዳደሩ በሀገራዊ የምክክር ሂደቱ ላይ እንደማይሳተፍ አስታውቋል። ቢሮው በጠቅላይ ሚኒስትር አብይ አህመድ የሚመራው የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ቁልፍ ድንጋጌዎች ተግባራዊ አላደረገም ሲል የከሰሰ ሲሆን የተኩስ አቁሙ ስምምነት ቢፈረምም የትግራይ አሁንም ከባድ ሰብአዊ፣ ፖለቲካዊና የደህንነት ተግዳሮቶችን እየገጠሟት ይገኛልም ብለዋል። የኢትዮጵያ አስመጪዎች በቦሎኛው ዓለም አቀፍ የግብርና ኤክስፖ ላይ እንዲሳተፉ ጥሪ ቀረበ። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤትና በኢትዮጵያ የጣሊያን ኤምባሲ በጋራ ባዘጋጁት ጋዜጣዊ መግለጫ የሀገር ውስጥ የግብርና ቴክኖሎጂ አስመጪዎችና ላኪዎች በቦሎኛ ዓለም አቀፍ ኤክስፖ ላይ ንቁ ተሳትፎ እንዲያደርጉ ጥሪ አቅርበዋል። የሁለቱ ሀገራት የሁለትዮሽ የንግድና ኢንቨስትመንት ትስስር እያደረገ መምጣቱን ተከትሎ የተሰጠውን ይህንን መግለጫ የምክር ቤቱ ዋና ጸሐፊ ቀነኒ ሳለሚ በኢትዮጵያ የጣሊያን ኤምባሲ ቀዳሚ ዋና ጸሐፊ ጂኦቫኒ ኒኮላ ጂኦኒሳ እና የጣሊያን ንግድ ኤጀንሲ ዳይሬክተር ጀነራል ካላውዲኦ ፓስኳሉቺ በጋራ መርተውታል። እንደ አውሮፓውያን አቆጣጠር ከህዳር 10 እስከ 14 2026 በጣሊያን ቦሎኛ ኤግዚቢሽን ማዕከል በሚካሄደው በዚህ ዓለም አቀፍ የግብርናና የአትክልት ማሽኖች ኤክስፖ ላይ የኢትዮጵያ ተሳታፊዎች የቴክኖሎጂና የኢኖቬሽን ሽግግርን ለማድረግ ትልቅ እድል እንደሚያገኙ ተገልጿል። ምክር ቤቱ መንግስት በማክሮ ኢኮኖሚ ሪፎርሙ የዘረጋቸውን የማበረታቻ ስርዓቶችን በመጠቀም የውጭ ቀጥተኛ ኢንቨስትመንትን ለመሳብና የሀገሪቱን የገበያ መዳረሻ ለማስፋት በትኩረት እየሰራ መሆኑን አስታውቋል።
የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የ100ኛ ዓመት የምስረታ በዓሉን በታላቅ ድምቀት ሊያከብር መሆኑን አስታወቀ። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የተመሰረተበትን 100ኛ ዓመት የምስረታ በዓል አስመልክቶ ከሐምሌ 7 2018 ዓ.ም በተሰጠ ጋዜጣዊ መግለጫ የተለያዩ ዝግጅቶች እያከናወነ እንደሚገኝ ተነግሯል። ኢንስቲትዩቱ የክፍለ ዞኑን ጉዞ ለመዘከርና በጤናው ዘርፍ የተመዘገቡ አዳዲስ ምርምሮችን ለማቅረብ መዘጋጀቱን አስታውቋል። የኢንስቲትዩቱ ይፋዊ መርሃ ግብር እንደሚያሳየው ዋናው በዓልና ሳይንሳዊ ጉባኤ ከሐምሌ 9 እስከ ሐምሌ 11 2018 ዓ.ም ባሉት 3 ተከታታይ ቀናት በልዩ ሁኔታ ይካሄዳልም ተብሏል። በዓሉ የኢንስቲትዩቱን የ100 ዓመታት ጉዞ የሚያሳዩ ፎቶግራፎችና ቪዲዮዎች፣ የምስጋናና የእውቅና አሰጣጥ ስነ ስርዓቶችን እንዲሁም በጤናው ዘርፍ ተስፋ ሰጪ በሆኑ አዳዲስ ግኝቶች ላይ ያተኮሩ የጥናትና ምርምር ስራዎች የሚቀርቡበት መድረክ እንደሚሆን ተነግሯል። አከራዮች ላይ ከተማ አስተዳደሩ የማያዳግም እርምጃ ወስዳለሁ አለ። የአዲስ አበባ ከተማ አስተዳደር የቤት ኪራይ ጭማሪ ጣሪያን 11.5% ማድረጉን ተከትሎ ሕግን በመጣስ በህገወጥ መንገድ የቤት ኪራይ ጭማሪ በሚጠይቁ አከራዮች ላይ ከባድ አስተዳደራዊና ህጋዊ እርምጃ እንደሚወስድ ቤቶች ልማትና አስተዳደር ቢሮ አስታውቋል። በተለይም ተከራዮችን ቤቱን ለራሴ ወይም ለዘመድ እፈልገዋለሁ በሚል ሐሰተኛ ምክንያት በማስለቀቅ በምትኩ ከፍተኛ የኪራይ ዋጋ በመጫን የ11.5% ጭማሪ ህጋዊ አስመስለው የመጫን ተግባራዊ በስፋት እየተስተዋሉ ነው። በተጨማሪም አከራዮች በውል ሰነድ ላይ የከተማ አስተዳደሩን የ11.5% ጣሪያ በመጥቀስ በህጋዊ መንገድ እየተስማሙ በተግባር ግን በአፍ እጅ ከፍተኛ ዋጋ በመደራደር ተከራዩን ለከፍተኛ የገንዘብ ጫና የሚዳርጉበት የድርብ ውል አሰራር የተለመደ የሆነ መምጣቱን የተሰጡ ጥቆማዎች ያመለክታሉ። ይህ ድርጊት በግልጽ ህግ ተጠያቂ የሚያደርግ ህገወጥ ተግባር መሆኑን ቢሮ አስገንዝቧል። በዚህ ረገድ ተከራዮች ጥንቃቄ እንዲያደርጉ ቢሮ አሳስቧል። በተለይ በአፍ የተጠየቀው ከፍተኛ የክፍያ ዋጋ በውል ሰነድ ላይ ካልተቀመጠ ተከራዮች ክፍያቸውን ሁልጊዜ በባንክ በኩል ብቻ እንዲፈጽሙ በማድረግ ህገወጥነቱን በማስረጃነት እንዲይዙ መክሯል። ቢሮ አክሎም አከራዮች መተሳሰብና ሰብአዊነትን እንዲያስቀድሙ ጥሪ በማቅረብ ህግ ተላልፈው በሚገኙ ላይ ከባድ አስተዳደራዊና ህጋዊ እርምጃ እንደሚወስድ በጥብቅ አስጠንቅቋል። ማህበረሰቡም ይህን ህገወጥ ተግባር በጋራ ለመከላከል ጥቆማ በመስጠት የበኩሉን ኃላፊነት እንዲወጣ ጥሪ አቅርቧል። ኬንያ በነዳጅ ላይ ያደረገችውን የታክስ ቅናሽ ለተጨማሪ 3 ወራት አራዘመች። የኬንያ መንግስት በነዳጅ ምርቶች ላይ ጥሎት የነበረውን የተጨማሪ ሴት ታክስ ቅናሽ ለተጨማሪ 3 ወራት ማራዘሙን አስታወቀ። ከዚህ ውሳኔ በተጨማሪም ገበያውን ለማረጋጋት የበጀት ድጎማ ማድረጓ ተሰምቷል። ይህ ውሳኔ የተላለፈው በዓለም አቀፍ ገበያ እየታየ ካለው የነዳጅ ዋጋ መዋዠቅ ጋር በተያያዘ ኬንያውያንና የሀገር ውስጥ ንግዶችን ለመጠበቅ በማለት ነው ተብሏል። ይህም የሀገሪቱ ዜጎችና ኢኮኖሚያቸው ሳይዛባ እንዲቀጥል ያስችላቸዋል በሚል ነው። እንደ ሀገሪቱ ነዳጅና ኢነርጂ ሚኒስተር ኦፒዮ ገለጻ ከሆነ ቀደም ሲል ከነበረበት 16% ወደ 8% ዝቅ ተደርጎ የነበረው የነዳጅ ተጨማሪ ሴት ታክስ እንደ አውሮፓውያን አቆጣጠር እስከ ጥቅምት 2026 እኩሌታ ድረስ ባወጣው ጊዜ ውስጥ ጸንቶ ይቆያል ተብሏል። ይህ የታክስ ቅናሽ መጀመሪያ ላይ የተወሰነው ለ90 ቀናት ብቻ ነበር የተባለ ሲሆን አሁን ላይ ባለው ውሳኔ ግን የኬንያ ብሔራዊ ግምጃ ቤት የታክስ እፎይታውን ለተጨማሪ 3 ወራት እንዲያራዝም ወስኗልም ተብሏል። የኢነርጂ ሚኒስተሩ እንደገለጸው ከሆነ መንግስት ከታክስ ቅናሹ በተጨማሪ የሀገር ውስጥ የነዳጅ ዋጋን ለማረጋጋት ከነዳጅ ልማት ፈንድ 945 ሚሊዮን የኬንያ ሺሊንግ ድጎማ ይመድባል። እንደ ሮይተርስ ዘገባ ከሆነ ይህ የመንግስት ጣልቃ ገብነት ያስፈልገው በቅርቡ በመካከለኛው ምስራቅ በተለይም በሆርሙዝ ወሽመጥ አካባቢ በተከሰተው ውጥረትና ወታደራዊ ግጭት ሳቢያ የዓለም አቀፍ የነዳጅ መጓጓዣ መስመሮች መስተጓጎላቸውን እና የዓለም የነዳጅ ዋጋ ዳግም ማገርሸት መጀመሩን ተከትሎ እንደሆነ ተገልጿል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።